በዚህ ልክ የሚያደርጋት ነገር እኮ ነው። ፕሮግራም ያዳም ምን ታደርስ የምን ቤት ምን አደረኩ? ምን አደረኩኝ? አንቺ እኮ አንቺ ነሽ ማይሆን ነገር ያደረግሻለሽ። ሰብታል አይደል? በጣም የሚያስጠላ ንግግር ነው እየተናገረች ያለችው በአንተ ፊት እንኳን ማለት ነው። እንደዛም አድርጋ ሄዳ እየተናገረች ያለችው ንግግር አስበው። ስጦታ መስጠት እንደዚህ ያደርጋል። ስጦታውን በራስህ ስም መስጠት ትችል ነበር። አንተ እኮ ለኔ ስጦታ መስጠት አዲስ ነገር አይደለም። ምንም በቃ በራስህ መንገድ በራስህ ስም ይሁን በራስህ ስም መስጠት በሷም ስም ይሁን እኮ በዚህ ልክ የሚያደርግ ነገር አይደለም። እኔ የምለው አንዴ አንተም አንቺም አንዴ ረፍማ እኔ በረረን ስለቀረንሽ በጣም አንዴ ክብር እንዳከበርከኝ መጥራት አልነበረብኝም። አክብረ ሞታል። ሰላም ውድና የተከበራችሁ እዚህ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ይበልልኝ። እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ምናልባት በዚህ ቤት በባለፈው ቪዲዮ አይታችሁ ሊሆን ይችላል፣ ልታቁኝ ትችላላችሁ። እና ዛሬ ደግሞ በአዲስ ጉዳይ በተለየ ሀሳብ በተለየ ሁኔታ ተጠርቻለሁ። የጠራኝም ደግሞ የዚህ ቻናል ባለቤት ኢሳያስ ነውና ዛሬ አንዴ ነው ታስፈልገኛለህ የሆነ ነገር ገጥሞኛልና ያ ነገር እንድታስተካክል ፈልጋለሁ። አንዳንዴ ባለመግባባት ወይም በሁኔታዎች በኮንዲሽኖች የሚፈጠሩ ነገራቶች ስላሉ ያን ነገር ደግሞ እሱ ሰሞኑ ጥሩ ሙድ ላይ አይደሉም መሰለኝ ከሊዱ እና ዛሬ ና ፈልጋለሁ በጣም ታስፈልገኛለህ ምናምን ብሎኝ ነበርና ኢቨን እኔ ዛሬ ሌላ ስራ ነበረብኝ፣ ሌላ ቪዲዮዎች ምናምን ነበሩብኝና ቅድሚያ ሰጥቼው ነው እዚህ የመጣሁት። አቋሁን እንደተጨነቀ ምናምን ነው። ሰሞኑ ደግሞ ከሱ ጋር ጥሩ ሙድ አልነበርንም በሆነ ምክንያት እሱን ግን ተቸግሮ ማለትም ለዚህ ነገር ታስፈልገኛለህ ብሎ እስከጠራኝ ድረስ መገኘት ደግሞ ግድ ነበረብኝ። ምናልባት ባለፈው ቪዲዮዎች ተጨቃጭቀን ከሱ ጋር ጥሩ ሙድ አልነበርንም፣ ተነታርከን ብዙ ነገር ነበር። ዛሬ ደግሞ በዚህ ነገር አስፈልገዋለሁ መሰለኝ የኔ እርዳታ ተፈልጓልና ደውሎልኝ ነው እና ፈልጋለሁ ምናምን ነገር ብሎኛል። እኔም ደግሞ ያለውን ነገር ካሜራማን ይዤ እዚህ ቀርብ ያለውና ምንድነው የምታወራው ልትሉኝ ትችላላችሁ። ኤኒዌይ ስለማለቱ ስለምን እንደሆነ ሁለታቸውንም ደውያለሁ። ማለት እሱ ኢሳያስና ከልደት ጥሩ ላይ አይደለም። ምናልባት ቪዲዮውን ካያችሁ ባለፈ ተለቀቀው ቪዲዮ ላይ ትንሽ ተጨቃጭቀው ነበር፣ መጋጨት ነገር ተፈጥሮባቸው ነበር። በዚህ ምክንያት ሁለታቸው አልተግባቡም፣ ጥሩ ሙድ ላይም አይደሉም። ልደትንም ደውዬላታለሁ። ማለት ኢሳያስ እንደሚመጣ አልነገርኳትም ያለውን ነገር እሱን ደውዬላታለሁ እንዲያፍጥነው እሺ ማለት እዚህ ቦታው በነገር ያለው ያለበት አድራሻ እሷንም ደውዬላታለሁ። እሷ ግን እሱ እንዳለ አታውቅምና እንደሚመጣ ማንነገርኳትም እና ይልዶ እንዲፈልግሻለሁ ምናምን ብዬ ነው አወራኋት። እንግዲህ ፋሚሊ እነሱ እስኪመጡ ድረስ አንዳንድ ነገር እናውራና የግጭታቸው መፍትሄ ዛሬ ይፈጠራል ብዬ ማለት ግጭታቸው ዛሬ መፍትሄያቸው ይፈልጋል ብዬ አስባለሁ። በተቻለኝ አቅም እነሱን ለማስታረቅ ለማግባባት እሞክራለሁ። የዛም ምንስም ተኮራርፈዋል፣ ተጋጭተዋል፣ አይነጋገሩም ምናምን። እኛ ደግሞ እዚህ ከተማ ላይ ሲጋቡ ምናምን አይመጣውም፣ ሲጀመር ከኛ ጋርም አይሄድም እና ሲጀመር መጋጨትም የለባቸውም። ይሄ ጥሩ ነገር አይደለም። ትንሽ እሷ የሆነ ማለት ነገራቶች ላይ ባየችው አክል በሰማችው አክል የሆነ የመጣደፍ ነገር አለባትና ውሳኔዋ ቶሎ የምትወስነው ነገር አለባት። በርግጥ ይቅር ባይናት ቶሎ ትተዋለች፣ ምንም እንኳን ብትቸኩል ቶሎ ትተዋለችና መወድላት ነገር ቢኖር ይቅር ባይናት ነገራቶችን ትረዳለች ሲያስረዷትና እስቲ ዛሬ ያለውን ነገር እሱም ደውዬለታለሁ እሷም ደውዬላታለሁ ይመጣሉ። እናንተም ፋሚሊዎች አብራችን እንድትቆዩ በአክብሮት እጠይቃችኋለሁ። እንግዲህ ይህን ቤትም ቻናል አዲስም ስለሆነ ቻናሉ የተከፈተው አዲስ ስለሆነ እናንተም ፋሚሊዎች ሰብስክራይብ እና ሼር እንድታደርጉ በአክብሮት እጠይቃችኋለሁ። እንግዲህ ይህ ነገር በማንም አይከሰት፣ እንደዚህ ያለ መግባባት ጥሩ አይደለምና አይደልኛ እነሱ በእነሱ አምረን እነዛም ራሱ አለመግባባት ፈጥረው እነሱ ለማግባባት በርካታ ነገር እየጣርን ነው ያለነው። ኢቭን ዛሬ ከአንዳንድ ሰዎች ነገር እያወራን ነበር ስለናብርሽን ሁላ ማለት አንድ ላይ ለማሰረት እነሱን ስልን ደግሞ ዛሬም እነሱ እንደዚህ እንትን ፈጥረዋልና እዚህ ከተማ ላይ ደግሞ በዚህ አይነት መልኩ መገኘት እንደዚህ ማድረግ አልነበረባቸውም። እኔ ሆይ
ፋሚሊ ሰብስክራይብ እያደረጋችሁ እነሱን እንቆይ። ምን ይመጣለት ይዱ እንደልሽ እንደልሽ እዚህ ጋር ነሽ? አይ አይደለም። ይሄ ወይ እዚህ ላይ ብቻ አይ ነው አይ ቆይላ አይ ኖ ኖ ኖ ኖ አይጠብቅም። እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ይቅርታ ካሜራ ቆመህ ነው? ካሜራ ይዣለሁና እኔ ደግሞ ፈልክሽ ነው በቃ አይ አንዳንድ ነገር ካንቺ ጋር ማውራት ፈለክ ካሜራ ይኖራል ለምን አልከኝም? እሱ አይ እንደዛ አላለኩሽም። እንደዚህ ለምን ምናምን ትኛለሽ? ካሜራ ይዤ ተደብቆ ካሜራ ይዘህ መንገድ ለምን ጥያቄዎች ስለምጠይቂኝ ምንም ደግሞ አልናገርኩሽም። እሺ ለምንድን ነው የፈለክ? በአንድ ሁኔታ ፈልግሻለሁ። በምን ሁኔታ ፈለከኝ? በምን እንዴት ምናምን የሚባል ትንሽ ቆይና አንዴ ለዚህ ቤት ሰላም ባያቸው። ሰላም ሰላም ሰላም፣ እንዴት ናችሁ የኛ ፋሚሊዎች? አላችሁ ወይ? ሳምንቱ እንዴት ነበር? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኛ ጋር ሰላም ነው። ለምን እንደተፈለኩ ለምን እንደተጠራው አላውቅም። ናይ ብቻ ነው የተባልኩት መጥቻለሁ። አንተ ደግሞ ትነግረኛለህ አይደል? ሰላም አልኳቸው። ሰላም አልሻቸው። ምን መሰለሽ አስተምሮትም ይላል አይደል? አንዳንዴ ለሆነ ሰው ሊያበስር የሆነ ነገር የሚላክ ነገር አለ። እግዚአብሔርም እኮ ለድንግል ማርያም ሲያበስራት መልአኩ ገብርኤልን ልኮ አይደል? እሱ አባይ ነቲስቱን አባ አንዳንዴ በነገራቶች ላይ ደግም ሲሰራ ክፉም ሲሰራ ሌላ ሰውም ሊያስፈልግ ይችላል። ስለምንድን ነው ስለማን ነው ብለሽ ልታወሪኝ ትችያለሽ? እየገባኝ ይመስለኛል። እየገባሽ ነው። ምናልባት ሰሞኑ የሆነ ቪዲዮአችሁ አይቼ ነበር እና ያ ቪዲዮ አይቼ ነበር በኢሱ ቻናል ማለት ነው። እና የሆነ ካንቺ ጋር ያለመግባባት ያለንተ ማለት ፈጥራችኋል እና ግጭትን ፈጥራችኋል እና ያንን ነገር ለምን አስፈለገ በሚለው ያው ለምን አስፈለገ እንዲህ ምክንያታችሁ ነው እንዲህ ነው ምናምን ብዬ ላወራ ፈልጌ አይደለም። ምክንያታችሁን ራሳችሁን ፈቱትና ይሄ ደግሞ በእናንተ ግን ስለማያምር ነገራቶቹን ካሁን ቀርፋችሁ ሶልቭ አድርጋችሁ ወደ ነበራችሁበት ማለት አለ በቃ ኖርማል እንድታወሩ ፈልጋለሁ። በመኮራረፍ በምን አያስፈልግምና አሁን እሱ ነግሮ ነው ወይ ምናምን ልትይኝ ትችያለሽ። እኔ ቪዲዮን አይቼው እኔ ትክክል ነው ምናምን ለማለት አይደለም። ስለተፈጠረው ነበረበት ይኸውልሽ የተፈጠረው ነገር መዋሸት ነበረበት ወይም እንዲህ መደረግ አልነበረበትም ብዬ የምለው ነገር ምንም ነገር የለም። ነገራቶችን ሁኔታዎችን እናንተን ታውቃላችሁ። ከቪዲዮ ባሻገር ምናልባት በውስጣችሁ የምታውቁት ነገር ስለሚኖር እንዲህ ነው አንቺ እሱ ውስጥ ነው አንቺ ልክ ነሽ የምልሽ ነገር የለም። ግን ጀስት ባለው ነገር እንድታወሩ እንድታደርጉ እፈልጋለሁ። ታውቂያለሽ እኔ በየቤቱ ካየሽኝ ሰዎችን ሳናገር ሳግባባ ሳስታርቅ ነው የምታየኝ እያየሽም ከሆነ ማለት ነው። ዛሬም ተደገምኩና በሱ ቤት እና አሁን ከሱ ጋራ እንድታወሪ እፈልጋለሁ። ሲጀምር በእናንተ አእምርም ይሄ ያለመግባባት ግጭት ይፈጠር። እሺ ግን አሁን ያደረገው እያንዳንዱ ነገር አንድም ነገር ትክክል አይደለም። በቃ ነገሮች በዚህ መንገድ አይደለም ይስተካከሉ። የሆነ ነገር ተፈጥሮ እዛ ላይ ሌላ ውሸት ደግሞ አይደለም ነገሮችን ሊያስተካክል ተረዳኸኝ? ነገሮችን ሊያስተካክል የሚችለው ነገር ውሸት ሆኖ ውሸት ደግሞ መፍትሄም ሆነ አያውቅም። ለኔ ከተጨነቀ ለኔ የሆነ ነገር ካሰበ በቃ እንግዲህ እንዲህ አይደለም የተፈጠረው ነገር ብሎ መዝጋት ይችላል። ሌላ ውሸት ከዛ እኔስ ምን እንደሚሰማኝ እኔ እዛ ጋር ሄጄ ስጠይቅ ምናምን አይደለም ስትባል ያለው ስሜት ምን አይነት ስሜት በጣም ነው የሚያስጠላው። በቃ በጣም ማለት ነው በጣም በፊት እኔ ውሸታም ሆኜ እንድታይ ነው ያደረገው። አይልሽ ነገራቶችን እኔ መቀስቀስም አልፈልግም። እንዲህ ነው እኔ ምክንያታችሁን መስማት አልፈልግም። ባየሁት አክል በተረዳሁት አክል ቪዲዮ ላይ አይቻለሁና
ሬቱን እንዴት ነው እንዲህ ሊሆን ምናምን አልፈልገውም እንዴ ማለት ማወጣትም አልፈልግም። ግን አሁን ኖርማል ኬዙን ትታችሁት መፍታት ከቻላችሁ በውስጥ መስመር እኛም ቪዲዮ ላይ ሳይሆን እኔም ሳልሰማ ውስጠት ከቻላችሁ እራሳችሁ ፍቱትና፣ ግን ደግሞ ሁለታችሁ ይሄ በመዘጋጋት በመቆራረጥ አይመጣው። ሲጀመርም ይቅር ብትል ይቅር ይላችኋል ነው የሚባል ነገር አለ። አስተምሩት ይቅር ባይ ሆኖ ነው የሚባል ነው ማለት ያለ ማለት ጉዳይ አይደለም ነው አይደለም። ይኸውልሽ ባይኖር ሁለታችሁ እስካሁን አትዘጋጉም፣ አትቆራረፉ ነበር። ያለው ነገር በግልጽ ፈቱት ነበር ባለመነጋገር። ወይስ ቢላ እንደልክ ፈታሁን ነው ልክ አለ ሰላም በላት። ወደዚህ ደግሞ እንደነከሽ እሺ እሱንም ጠርታው ነው የጠራኝ። ሲጀምር ካለም እንደምጠራኝ ነው እናድስ ጋይን እንደዛ ልልሽ አይደለም እኔ እሱ ኖሮ ለምጠራኝ አይደል? አሁንም እኮ እየነገርኩሽ ነው አይደል? እነዚህ ይቅር ባይ ሆኑ ብዬ እየነገርኩሽ፣ አንቺ ደግሞ መልሰሽ እንዲመስልሽ አውሪ ነገራቶችን። አንኛ የተማርን ሰው ነን አይደል እንዴ? በዚህ ልክ ነገራቶችን በዚህ መልክ መፍታት እያለብን ያልባሊ ነገር ምናምን በመሆን እንትን አታድርጉት። እንደ ትልቅ ሰው ደግሞ አስቡ። ትላንት የነሱ እኔ እኮ ሲጀመር እንደ ትልቅ ሰው ያለው እሱ ነው እንደ ህፃን እያሰበ ያለው። አዲስ አንዴ ፋሚሊ ሰላም ብለዋል። ሰላም ቤተሰብ እንዴት ነው? እግዚአብሔር ይመስገን። አሁን አንተ ምን ታስጨንቃት አልፈልግም። በጣም እየተጫንቃት ነው እያወራሁት ያለው። ኬት ሰማክ ነው አይደለም? እየተናገረች ያለችውን ነገር እኮ አሁን መታ አንተ ኬት ሰማክና ነው እንዲህ ነው ብላ የምታወራች ያለችውን ነገር እኮ እየሰማሁ ነው። ሰው አትጫናት። በቃ ካልፈለገች እኮ አልፈለገችም ነው አይደለ? አልፈልግም በዚህ ከታሰው ልክ ነው። አልፈልግም አንዳንዴ እንደ ህፃን አታስቡ። የተረዳችበት መንገድና እኔ የተረዳሁበት መንገድ አንድ አይደለም ላይሆን ይችላል። አሁን ይኸውላችሁ ኬዙን እዚህ ጋር አውጡት አደባባይ እንደዚህ ምናምን እንድታወሩ አልፈልግም። ገብቷችኋል? እኔ እንድሰማም አልፈልግም። ግን ያለው ነገር የሰማራ ሀገር አይደል? እንደሰማው ነው አዲስ ነገር አይደለም። በቃ ምናልባት አይተሃል እኮ አሁን አዲስ ምንም እንትን ምን ነገር እኮ አይደለም። በቃ እዛ ሰዓት አይተሃታል አይደል? ቪዲዮ ላይ መታኝ ሄደች። አሁንም እመታሃለሁ። አይ ተረጋጉ እንጂ ተረጋጉ። ለካይነች የምትጀምር እኛም አናውቀው ኬስ እናንተ ሊኖር ጋር ይችላል። መፍትሄው እናንተ ጋር ምንም በቃ ያደረገው ነገር ሙሉ ለሙሉ ትክክል አይደለም። አዲስ በቃ እኔን ማዋሸት አልነበረበትም። ገባ? እኔ እዛ ጋር ሄጄ ስጋራጣ ምን ያህል ነገር አጣ አስበው። እኔ ሄጄ ሃይሚ አንተ ሃይሚ በጣም ነው የማመሰግነው ምንም ነገር አልኳት። ምንድነው? ቆይ አሁን ምንድነው? ዝም በል በቃ ዝም በል። እግዚአብሔር ዝም በል። አፍን ዝጋ። ተነስ ሞል እንዴት እኔ ገብቼ ረጋበላችሁ አውሩ። አመሰግናለሁ በጣም የኔ እናት ምናምን ነገር አልኩ። እያወራን ነበር ምናምን። ከዛ የኔ እናት ግን በጣም ነው የማመሰግነው ምናምን ነገር አልኩት። ለምን ሪዱ ምናምን ነገር አለች። ኢማጂን ለምን ውስጥ ስትለኝ የሚሰማኝን ስል ማለት አንቺ አይደለሽ እንዴ እንደዚህ ነው ነገር አልኳት። አረ እኔ አይደለሁም እንዴት ተሳስተሻል ምናምን ነገር አለችኝና ድጋሚ ተመልሳ ደግሞ በቃ ምናምን ነገር አለችኝ። የሆነ አይታው መስጣች መሰለኝ ቪዲዮ ለመሸፈን ደግሞ መሞከር ጀመረች። እንዴት እንደተቃጠልኩ ማለት እንዴት እንደገረጣው እንዴት እንደተናደድኩ ምንም ኖርማል ነገር አይደለም። አሁን ኖርማል ነው ብለህ ለመረዳትም ለማስረዳትም ፈልገህ እግዚአብሔርን ኖርማል አይደለም። ምን ነው ኖርማል? እኔ በየስም እኔ ከነሱ አፍ መውጣበትን ነገር ፈልጋለሁ። እሱ ሌላ ታሪክ እየተሰራ ይጣል። ምናልባት ይኸውልሽ ሊዱ ምን መሰለሽ፣ አንዳንዴ በማወቅም ባለማወቅም ብዙ ነገር ሊፈጠሩ ይችላሉ። ብዙ ነገር ሊደረግ ይችላል። ይሄ ነገር ደግሞ እሱ ያደረገው አንቺ በዚህ መልኩ ትረጂዋለሽ ወይም ታደርጋለሽ ብለው አስቦ ላይሆን ይችላል። እና እንደዚህ ብሎ አስቦ ሊሆን ይችላል። ገብቶሻል? አንቺ በዚህ መልኩ ልትረጂው ማለት እንደዚህ ትረጂዋለሽ ብሎ አስቦ ላይሆን ይችላል። ማለት ለአንቺም ነገር ይሆናል ጠቀሜታ አለው ብሎ በሌላ መንገድ ማስተካከል ይችላል። ውሸት ላይ ሌላ ስህተት ነው። አሁን እኮ ውሸትን ማዋሸት የዛለት ቪዲዮ ነው አይተሃል? ግሮናት እንኳን እንዴ በእናትሽ ዋሽ ከተናገርኩት ማለት ውሸት ይታያል። ስማኝ አንዴ ኢሳያስ ሁለታችሁ ማለት አንዴ ረፉ። ምንም እኔ ኖ እንድትሉኝ አይደለም ሰዎች አዳምጡስ። እኔ በርካታ ቦታ ጋር እዚህ በላይ ምን እንድታወራ ነው የምትፈልገው? እያወራች ያለችው ፕሊስ አዳምጡ። ሶስተኛው ግን መሀል ላይ ገብቼ ነው እያወራሁት አይደል? አንተ ስላለህ አክብሬ ነው የቆምኩት። እኔ አሁን እያወራች ያለችውን ነገር እያየህ ነው። ሶ ከዚህ በላይ ነገር እንትን እንድትል አትጠብቅ። ገብቶሃል አይደል? በጣም የሚያስጠላ ንግግር ነው እየተናገረች ያለችው በአንተ ፊት እንኳን ማለት ነው።
እንደዛም አድርጋ ሄዳ የተናገረች ያለችው ንግግር አስበው። ስጦታ መስጠት እንደዚህ ያደርጋል። ስጦታውን በራስህ ስም መስጠት ትችል ነበር። አንተ እኮ ለኔ ስጦታ መስጠት አዲስ ነገር አይደለም። ምንም በቃ በራስህ መንገድ በራስህ ስምም ይሁን በራስህ ስም መስጠት በሷም ስም ይሁን እኮ በዚህ ልክ የሚያደርግ ነገር አይደለም። እኔ የምለው አንዴ አንተም አንቺም አንዴ ረፍማ። እኔ በርካታ ሰዎች እንዴ አግባብቼ ያነጋገር በመካከል ገብቼ አስታርቄ አውቃለሁ። ግን እናንተ ወጣ ያላችሁ ነገር አስተያየት ነገር አነጋገራችሁ አንዳንዴ ምንም እኮ የምትናገረው ነገር አንተ ዝም በል። ምንድነው የተናገርነው? ዝም ምለው እንዴ ምንድነው ያደረኩት? እንደዛ ተማተሽ እስከምትጅ ድረስ ያደርግ መስማኝ እኔ እንድትጨቃጨቁ አይደለም። ቢሆን እኮ በትዕቢት ነው የመጣኸው። ሰሙኛላችሁ። አንዴ ቆይ አንዴ ሳይስረፍ አሁንም በትዕቢት ነው የመጣኸው። ለመረዳትም ለማስረዳት ፈልጋ አይደለም የመጣኸው። እኔን ስሙኝ አንዴ ይኸውላችሁ እኔ በማከላችሁ የተገኘሁት እንድታወሩ ቀላል ነው። በቃ አንተ ሰውን አታከብርም። ከዚህ በላይ ምን ታወራለህ? ነው ሰውን አታከብርም። በቃ አንዴ ይኸውላችሁ በማከላችሁ ነገራቶችን ለማግባባት እንጂ በዚህ መልኩ ልትጨፍሩ ልትደንሱ አይደለም። ምንም ቆይ ምንድነው በዚህ ልክ የሚያደርጋት ነገር እኮ ነው። ፕሮግራም ያዳም ምን ታደርስ የምን ትቢት ምን አደረኩ? ምን አደረኩኝ? አንቺ ነሽ ማይሆን ነገር ያደረግሻለሽ። አዎ ትክክል ነሽ። ምንም ትክክል አይደለም። ምንም በቃ እንደዚህ የሚያደርግ ነገር አይደለም። በቃ ያደረገው እንደሆነ መሆን ካለብኝ በታስኩ እንደ ወንድ ዝም አትልም እንዴ? በመነጋገር አታምንም? አንቺ ስመኝማ አንዳንዴ ይሄ ነገር ይዋጣላችሁ ብዬ እንዲልቀቃችሁ እንዴ? አዎ በርካታ ሰዎች እኮ ነው ያሸማግኛል። ግን እና እናንተ ወጣ አለ ባህሪ አንዳንዴ ረጋ ብላችሁ አውሩ በመግባባት አዲስ ነው ማርያም አንተናክሬ ነገር ነው አንተናክሬ የተመቸኝ አይደለም። በቃ አንዴ ዝም ምንድን ነው? እሺ አንተ እሱ ያለበት ነው አንተ ስጠራኝ ቴንክ ዩ በጣም ነው የማመሰግነው። ኦኬ አክብረን ስለጠራንሽ ደበረሽ? እሱንም በጣም ክበር ሲጀምር አንተ ምኑን ያከበርከው ነው ነግሬሃለሁ እኮ አዲስ የምሬን ነው አንሞክረው ብዬሃለሁ እኮ በጣም ያስጠላል። ንግግሯ ያስጠላል። የምታወጣቸው ቃላቶች በጣም የሚደብሩ አንተ ከምትናገረው በላይ ሊያስጠላ ይችላል። አሁንም ቢሆን በትዕቢት ነው የመጣኸው። ለትዕቢት ደግሞ ምንም መታረቅ ነገር አይጠበቅብህም። ተናግረህ ጨረስ ተናግረህ እኔ እንዳለው ረስታችሁ አንቺ ከተናገርሽው እኔ እንዳለው ረስታችሁ በጣም ለሰው ክብር ለሰው ክብር ከዚህ በላሽ ምን እንድትለኝ ልጠብቅ ነኝ? ያወራች ያለችው ነው ያየው። ምንም አላልኩም። ተንኮል ምናምን እያለች እኮ ነው። ለወጥሮ የመጣኸው አሁንም እልሃለሁ። ምንድነው እንደዚህ እንዲህ እንድትሆኑ አይደለም። አለመግባባት ከፈለጋችሁ ሁለታችሁ መሄድ ትችላላችሁ። ገብታችኋል? አለመግባባት በዚህ መልኩ በቃ በዚህ መልኩ እንድታወሩ አልፈቅድም። እናንተ እኔ ይኸውላችሁ ዛሬ እናንተ ቤት ስቀርብ እንደ አዲስ ሆኜ ነው። አንተም ሰው አንተ ነህ። ከዚህ ጋር መግባባት በጣም አንዴ ክብር እንዳከበርከኝ መጥራት አልነበረብኝም። አክብረ ሞታል ጀመር አንተ ናክብረ ለኔ ሲጀመር አንተ እንዳለህም ባቅ አልመጣም ነበር። ምን አይመጣኝ? ጭራሽ እኮ እሱን እሱ ጃለበት እሱን ስላከበርኩት ነው የቆምኩት ያለው። ተሰሙኛላችሁ። ይሄ ቪዲዮ በርካታ ሰዎች ህፃን አዋቂ ሊያዩ ይችላል። ይሄ ጭቅጭቅ ደግሞ ሌላ ሰው መስማት የለባቸው። ገብታችኋል? በዚህ መልኩ ለሌላ ማስተማር እየገበያ ይቻላል። ዛሬ እናንተ በዚህ መልኩ መሆን ነው። አንዳንዴ ይላችሁ ምናልባት አባብ 20 years ከ20 ዓመት በላይ ልንሆን እንችላለን። አንተ ምናልባት አንተ ላትሆን ትችላለህ፣ እሷም ላትሆን ትችላለህ። እኔ ግን በዚህ ልክ እንዳትሆኑ። በቃ እኔ ምንም ከዚህ በላይ ምንም ማውራት አልችልም። እንደፈለግሽ ማሰብ ትችያለሽ። ፈለግሽን ነገር ማለት እንደፈለግሽ ማሰብ ትችያለሽ። እንዴ አንቺ መታሽኝ እንጂ ከዚህ በላይ ምን ታደርጊኛለሽ? ብቻ በዛ ሰዓት ከዛም በላይ ባረግ ደስ ይለኛል። ይሳካልሽ ማለት አደርገው ነበር። ቴንክ ዩ በደንብ ተረተኸኛል። አዲስ ነው ልጅ ይቅርታ፣ አንዴ ልጠይቃችሁ፣ አንዴ ላስቸግራችሁ፣ አንዴ ኢሳይያስ አንዴ ለምን ዝም አትልም? የምሬ ነው ዝም አትልም። አንዴ ዝም እንድል እኮ አላረግም። ስማ አንዴ ስማኝ፣ ዝም በል አንዴ። እኔ ላውራ ዝም ብለን ስማኝ። ንግግሯ በጣም ሽምግልና ወይም ዝቺ ከእኔ እንዳለው የማታውቅ ነገር ከሆነ መንገዱ ቀና አድርጉ፣ ለመሄድ ትችላለህ። እሺ አመሰግናለሁ። ሰላም ገባ ንቃቱ ግን ሲጀመር ይሄ አስነዋሪ ነገር ነው የምታደርጉት ነገር። እኔ ለመጀመሪያ ጊዜ ነው በእናንተ ማለት እኔ ብዙዎች ላይ ቀርቤ አውቃለሁ፣ እንደዚህ አይነት ነገር ፈትቼ አውቃለሁ። ግን እናንተ ዛሬ እንደዚህ ሆናችሁ ኢቨን እኛ አይደል እናንተ እንደዚህ ሆናችሁ ትናንትና የናብሽን ሩታ ነገር ለማጣበቅ ነገር የታገለ ነገር አለ። ዛሬ ግን እናንተ
ምን ለመግባባቱም ሁላ ምንም ይጣላል ብሎ እኮ ነው እያሰበ ያለው። ስለተከራር አይደለም ሊዲዮ እየሰማህ አይደል? እሱ በሰማው ልክ ብዙ ነገር ሊገልጽ ይችላል፣ ብዙ ነገር ሊያወራ፣ ብዙ ነገር ሊያደርግ ይችላል። እሱ ደግሞ አወራ ተናገረ ብለሽ አንቺ የምትዘው ይሄ ነገራቶች ጣም የለውም። ሰከንም ባለ ምን ኖሮት ይናገር እንደዚህ እንድትይ አይደለም። እኔ ነገራቶችን ነገሮችን ለማስተካከል የጠራ ሰው እኮ እንደዚህ ብሎ አይነት ምላሽ ሰጥቶ ጭራሽ አንተ አይደል ሽማግሌ አንተ አይደል የጠራህ አንተን ራሱ ጠርቶክ እንዴት ራስ ጥሎክ ይሄዳል? ይሄ እኮ ንቀት ነው። አሁን በዚህ መልኩ መግባባት ስለማንችል ምናልባት ራሳችሁ ተረጋጉ። ነገራቶች ጊዜ ሊፈታው ይችላል። ከሱ ጋር ምን መፈታው ነገር ነው? በቃ አይደለም አንቺ ምናምን ጊዜ ሊፈታው ይችላል። እኛ አሁን እኔ ባንዴ ለመፍታት ሞክሬ ሊሆን ይችላል፣ ግን ሁለታችሁም ስሜታችሁ ጥሩ አይደለም። በቃ እስኪ ሁለታችሁም ተረጋጉና የማያችሁ ዛሬ በዚህ ላይ ብንቋጨው ይሻላል። ገብቶሻል? አንቺም ጥሩ መንፈስ አይደለሽም፣ እሱም ጥሩ መንፈስ ላይ ስላልሆነ በዚህ ላይ ብንቋጨው ይሻላል። ምንም አያደርግልንም ብንጨቃጨቅ። ስለዚህ ነገራቶች እንዲፈታው ምናልባት የምትረጋጉ ነገር ከሆነ ሌላ ጊዜ አግኝታችሁ ለማውራት ተከራለሁ። ከሱም ብሶ እንትን ይላል እና ሊዱ በዚህ ብንቋጨው ይሻላል። በቃ አይጠቅመንም ከዚህ በላይ ማውራት፣ ምክንያቱም ሌላ ነተረክ ነው የሚፈጠረው። ሲጀመር በሳል ሰው መሆን አለባችሁ። በዚህ ልክ እንዲህ የምትወስዱ ጥሬ ነው ሲጀመር መስኪን ብቀቅሉ አይመስልም። አሁን ይኸውልሽ እሱን ስደቢ እሱን እንደዚህ አድርጊ እያልኩሽ አይደለም። ስትሳደቢ አንቺ ማንነትሽን እየገለጽሽ ነው ያለሽ። ገብቶሻል? አሁን ስታወሩ ምን አይነት ሰዎች እንደሆናችሁ ነው እኔ እያሰብኩት ያለሁት። ገብቶቻችኋል? ምንም ምን አክን እንደታዘብኳችሁ ብታውቁ ኖሮ እያሰማሁ አይደል እንደሚናገረው ነገር ሲጀምር ለመታረቅ ነው እንደመጣው ተቢቶ ጥሩት ለመናገር ነው የመጣው ነው። ኤኒዌይስ በቃ በዚህ ብንቋጨው ይሻላል። አንቺም ተረጋጊ፣ ራስሽን ጠብቂ። በቀጣይ እስከማገኝሽ ድረስ ሰላም ሁኚልኝ። ቻው